አይደለንም ሄደን ኮንሰርት በመዝፈን የምንታወቀው። እኛ አይደለንም ጠንቋይ ቤት በመሄድ የምንታወቀው። እኛ አይደለንም ጫት ይዘን በመሄድ የምንታወቀው። እኛ አይደለንም በመጠጣት በመስከር ቀን በመጠበቅ በመደባደብ በመዝለል የምንታወቀው። እኛ ጴንጤዎች አይደለንም። ለምን? ስለጸደቅን። የጸደቀ ህይወት ሰው የጸደቀ ሰው ደግሞ የህይወት ፕሮቶኮል ያስፈልገዋል። እንዴት? ክርስቶስን እየመሰለ ይኖራል። አንድ የጸደቀ ሰው ልዩ ምልክቱ ምንድነው ሲባል በፊት እሺ፣ እንደ አይነት የአይምሮ ቅንጭርነት ያለባቸውን ሰዎች ማለት ነው ልካቸው ነው የምናሳያቸው። ልካቸው ማለት እናንተ ይሄን ቪዲዮ ሼር ኮፒ ሊንክ ብቻ አድርጉልኝ። ሰማ ወንድም አለ ስለምንድን ነው የምታወራው? እኛ እኮ አንተ የዘረዘርካቸውን ነገሮች ሁሉ አናደርግም ያለን ሰዎች እኮ አይደለንም። ስላደረግነው ነገር ግን ሁል ጊዜ እግዚአብሔር ፊት ቆመን ኃጢአታችንን የምንናዘዝ ስለ በደላችን የምናለቅስ አማኞች ነን። አንተ የዘረዘርካቸውን ነገሮች በሙሉ እናንተ ሐላል እኮ ነው የምታደርጉት። አንተ የዘረዘርካቸውን እነዚህ ነገሮች አልፎ አልፎ ምዕመናን ላይ ልታዩት ትችላለህ። አንተ የዘረዘርካቸውን ግን አገልጋዮች ላይ አይተናቸዋል እኮ። ሲጀመር እኛ እያልክ ደጋግመህ ተናግረሃል። አንተ ማን? እናንተ እነማን ናችሁ? አንተ የትኛው ድርጅት ውስጥ ነው ያለው? ልሳንን ከሚቀበሉ ከማይቀበሉነ? የልጅነት ጥምቀትን ከሚቀበሉ ከማይቀበሉነ? ከመሰረተ ክርስቶስና ከሙሉ ወንጌልና ከእናንተ አንተ እኛ እያልክ ታወራለህ። አንድ ወንድማችንን እኮ ታውቃላችሁ፣ አንድ ሰሞን ስታብጠለጥሉት ነበር። ያውም እዚህ ዕቅበተ እምነት ላይ ይሰራ የነበረ ወንድም አንዲትን ልጅ አታለለ፣ ቃመ፣ ጠጣ እያላችሁ ስለ ጥንቁልና ታወራለህ። አንተ ሞራል ኑሮ እንደ መሐይም ደፋር የለም ይላሉ። የእናንተ ነቢያት ጥንቁልናን ይፈበርኩት የለ እንዴ? በየጊዜው ቸርች ውስጥ ማን ነው ጠንቋይ ያልሆነ ነቢይ? በናይጄሪያና በሱዳን ድግምቶች ያበዱ ነቢያት አይደል እንዴ ያሉ? አንተ ጥንቁልናን ደግሞ ከእናንተ ነቢያት በላይ ማን ያውቀው ይችላል? አየ የምዕመኑ የግል ችግርና ኃጢአት የቤተ ክርስቲያን ዕውቅናና ላይሰንስ አይደለም። እኔ የምሰራው ኃጢአትና በደል ቤተ ክርስቲያን የፈቀደችልኝ አይደለም፣ የሥጋ ድካም ያመጣብኝ ነገር እንጂ የቤተ ክርስቲያን ዕውቅና አይደለም። አንተም ግብረ አበሮችም ታውቁታላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘረዘርካቸውን ነገሮች በሙሉ ኃጢአትና ነውር ነው ብላ እንደምትሰብ። ስለዚህ ጴንጤ አማኝ አይጨፍርም፣ አይደባደብም፣ አይጠጣም፣ ኮንሰርት አይገባም። በአዲስ አበባ ብቻ እኔ አዲስ አበባን ስለማቅ አብዛኛውን መሸታ ቤት፣ አብዛኛውን ስጋ ቤት ቪቪአይፒ ያስከፈቱት የእናንተ ፓስተሮች ናቸው። ገለል ያለ ቦታ ቁጭ ብለው ምን እንደሚያደርጉ እናውቃለን። አትመጻደቅ። ይህን ሁሉ ኃጢአትና በደል ለእኛ ለኦርቶዶክሳውያን ሸልመሃል። ነገር ግን ኮንሰርትም ቢሆን በእናንተ ይብሳል። ጥንቁልናም ቢሆን አንደኛ ናችሁ። ጫት መቃምም ቢሆን ዕቅበተ እምነት ላይ የሚሰሩ ልጆች ዕቅበተ እምነት ከመግባታቸው በፊት ነክሰው ይገባሉ። ያውም ተርዚና። እዚህ ቲክታክ ፕላትፎርም ላይ ያሉ የምንወዳቸው የምናከብራቸው ከልጅነታቸው ጀምሮ ከእናት ከአባታቸው ጴንጤ የሆኑ እዚህ ጌም የሚጫወቱ እኔ በግሌ የማከብራቸው ብዙ ተከታይ ያላቸው ብዙ ኦርቶዶክሳውያን የሚወዳቸው ጌመሮች አሉ። ልባቸው ንጹሕ የሆነ ነገር ግን ሲዘፍኑ እናያቸዋለን፣ ሲጠጡ እናያቸዋለን። እነሱስ ጸድቀው የለ እንደ የጽድቅ ስራ ነው የሚሰሩት። ሌላው ደግሞ ንገረኝ አስታጥቀኝ ካልክ ደግሞ በኢትዮጵያ የሙዚቃ ታሪክ ውስጥ የሙዚቃ አቀናባሪ የሆኑት እነማን ናቸው? 90% የጴንጤ እምነት ተከታዮች ናቸው ሙዚቃ የሚያቀናብሩት። ታውቃቸዋለህ በስም ዝርዝር። ስለዚህ ይሄ በመመጻደቅ የቀነጨረውን አይምሮውን ሰፋ አድርገው። በመጨረሻ አንድ ነገር ልበለ፣ ኮንሰርት የምንጨፈረው እኛ ነን፣ ጠንቋይ ቤት የምንሄደው እኛ ነን፣ ጫት የምንቀበው እኛ ነን፣ ሰክረን የምንደባደበው እኛ ነን። ይህን እናንተ አታደርጉም። ነገር ግን ይሄ የመጨረሻ ቪዲዮ ነው፣ አዳምጠው። የቤተ ክርስቲያኗ ትልቅ ሽማግሌ አባት ፓስተር ናቸው ይህን ንግግር የተናገሩት። ወንድ ፓስተሮቻችሁ ሕፃናት ወንዶችን ከቸርች ጀርባ ይደፍራሉ። እናንተ ቤት ግብረ ሰዶም ምን መልክ እንዳለው ከዚህ በላይ ምስክር። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል ልጆች። ስለዚህ ይሄ ነው እውነቱ። መጀመሪያ የራስን ቤት አጽዳ። አይምሮ አይቀንጭርብህ፣ ቅንጭርጭርጭርጭር አይበልብህ። ሻሎም